बिगाड़ने का वक्त आ गया है। घायल हूं, इसलिए घातक हूं। ሰላም ጤና ይስጥልኝ ቤተሰቦች፣ ዱረንደር የተሰኘው ፊልም ለእይታ ከበቃ ዛሬ ሶስተኛ ቀኑን ይዟል። ይህ ፊልም እንግዲህ በ2025 በጣም ትልቅ ተአምርም የሰራ ወይም ደግሞ ምርጥ ገንዘብ የሰበሰበ ፊልም መሆን ችሏል ገና በ3 ቀኑ። ምክንያቱም ፊልሙ ፈርስት ዊኬንዱ ላይ ወይም በ3 ቀኑ ብቻ ያስገባው ገንዘብ የቦሊውድ ትልልቅ የሚባሉ ሱፐርስታሮች በ2025 ያወጡት ፊልም እንኳን ሊሰራ ያልቻለውን ገንዘብ በመስራት ምርጥነቱን በደንብ ያረጋገጠ ፊልም መሆን ችሏል። እንደሚታወቀው ፊልሙ አድቫንስ ቡኪንጉ በጣም ቀዝቃዛ ስለሆነ ተፈርቶለት ነበረ እና የመጀመሪያ ቀን ላይ ትንሽ አነስ ያለ ቢሆንም ቆንጆ ገንዘብ ሰርቷል ተብሎ ታልፎ ነበረ። ሁለተኛ ቀን ደግሞ ከመጀመሪያው ቀን የተሻለ መስራት ችሎ ነበረ። ዛሬ ላይ ደግሞ ሶስተኛ ቀኑ ከመጀመሪያና ከሁለተኛ ቀን የተሻለ ምርጥ ገንዘብ መስራቱ የበለጠ ምርጥ አድርጎታል። ይህም በደንብ እያሳየ ያለው ፊልሙን ህዝቡ በጣም እንደወደደውና ተመልካች እያገኘ እንዳለ በደንብ ያረጋገጠ ስራ ሊሆን ችሏል። ምክንያቱም ፊልሙ ገና በመጀመሪያ ዊኬንድ ወይም በሶስተኛ ቀኑ ቀደም ብሎ አጀይ ዴቭጋን፣ አክሽይ ኩማርና አሚር ካን የመሳሰሉ ትልልቅ የቦሊውድ አክተሮች እንኳን ያልሰሩትን ያህል ገንዘብ መስራቱ አስደናቂ አድርጎታል። ስለዚህ ለዛሬ ቦሊውድ ሪፖርት በተሰኘው ፕሮግራም የምናወራው ዱረንደር የተሰኘው ፊልም በ3 ቀኑ በዓለም አቀፍ ደረጃ ምን ያህል ገንዘብ መስራት ችሏል፣ ምን ያህል ተመልካች አግኝቷል የሚለውን እናያለን። እንዲሁም ከፊልሙ ጋር የተያዘ አንዳንድ አነጋጋሪ ነገሮችን እናወራለን። ሙሉ ቪዲዮ ማየት እንዳትረሱ። ቪዲዮ ላይ ካርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት በመጨረሻ ትገልጹልኛላችሁ። እናንተስ ካያችሁት ዱረንደር እንዴት እንዳገኛችሁትም ኮሜንት ላይ መልሳችሁን ጠብቃለሁ። እናንተ ርችት ማፈንዳታችሁን ከጨረሳችሁ በቃ እኔ በተራይ ፍንዳታው ልጀምራ። ውድ ቤተሰቦች ዱረንደር የተሰኘው ፊልም እንግዲህ ቦክስ ኦፊስ ላይ በደንብ አጣጥፎ እየቀጠለ ነው ያለው። ስራውን በደንብ ቀጥሏል። ይህም ደግሞ የሚያሳየው ረንቪር ሲንግ በስራ ህይወቱ ላይ እስከ ዛሬ ድረስ ከሰራቸው ፊልሞች ሁሉ በገበያ ደረጃ ቦክስ ኦፊስ ላይ ትልቅ ገንዘብ የሰበሰበ ፊልም ሆኖ እንደሚወድ በመጨረሻ የሚያስታውቅ ነገር አለው። በእርግጥ እስከ ዛሬ ድረስ ረንቪር ሲንግ በስራ ህይወቱ ላይ ከሰራቸው ፊልሞች አኳያ ሲታይ ኦፕኒንግ ዴይ ላይ በጣም ከፍተኛ ገንዘብ የሰበሰበ ፊልም ሆኖ በአንደኛ ደረጃ ተቀምጦለታል። ስለ ፊልሙ እየተወራ ያለው ነገር በብዛት የሚሰማው በጣም ጥሩ ነገር እንደሆነ ከዚህ በፊትም ቀደም ብዬ ተናግሬ ነበረ። ስለዚህ ተመልካቹ የነበረውን ኔጌቲቪቲ እየተወ ወደ ፖዚቲቭ ሀሳብ እየመጣ ነው። ምክንያቱም ፊልሙን ለማየት የተንደረደሩ ወደ ሲኒማ እየገቡ ነው ያሉት። ይህም ደግሞ የቲኬት መጠኑ ከፍ እያለ ገቢውም እየጨመረ እንዲሄድ አድርጎታል። ፊልምን ብቻ ሰፖርት ማድረጋቸው በጣም አስደሳች ዜና ነው። ቢሆንም ግን የተወሰኑ ዩቲዩብ ላይ ያሉ ክሪቲክሶች አሉ ስለ ፊልሙ መጥፎ ነገር የሚያወሩ። እንደዛም ሆኖ ግን ህዝቡ እየሰማ አይደለም ያለው። ፊልሙን ማየት አለብኝ የአገር ጉዳይ ነው ብሎ ፊልሙን ለማየት እየሄደ ነው ያለው። በነገራችን ላይ ይሄ ፊልም መሰረት ያደረገው በእውነተኛ ታሪክ ላይ ሲሆን ለአገር የተከፈለ ትልቅ መስዋዕትነትን ወይም ሚስጥር ቢሲንን በደንብ የሚያሳይ ፊልም ነው። የፊልሙ መሰረት እንግዲህ እኛ ሀገር ከተዘጋው ዶሴ የሚል የሆነ የወንጀል ሪፖርት ነበር አይደል? ልክ እንደዛ ቀደም ብሎ አንክላሲፋይድ የነበረ ፋይልን አንስተው አሁን ወደ ፊልም ቀይረውት የሰሩት እንደሆነ ተነግሯል። ያም ደግሞ ፊልሙን በጣም አሳምሮታል። ቀደም ብዬ እንደተናገርኩትም የፊልሙ ርዝመት ከ3 ሰዓት ተኩል ያለፈ ነው። እንደዛም ሆኖ ግን ፊልሙ 3 ሰዓት ተኩል ያህል የተቀመጣችሁ የሚመስል ነገር የለውም። በጣም ኢንጌጅ ያደርጋል ይመስጣልም። ተመልካቹም ደግሞ በሲኒማ ቤት ፊልሙን ርዝመቱ ሳይሆን ታሪኩ በጣም መስጦት እየተዝናናና በደንብ ኢንጆይ እያደረገ እንዳለ እየተነገረ ነው ያለው። ስለዚህ የመጀመሪያ ቀን ያዩ ተመልካቾች ጥሩ ነገር ስላወሩ ሁለተኛ ቀን ላይ ጨመር ብሏል። ሶስተኛ ቀን ደግሞ በጠቅላላ በህንድ ውስጥ ማለት ይቻላል እንዳለ ሲኒማ ቤቱ ሃውስፉል ሊሆን ይችላል። ምክንያቱም እሁድ ስለሆነ ለሲኒማ አመቺ ቀን ነው። እንደዚህ አይነት ፊልምን እናያለን ብሎ ህዝቡ እንግዲህ በገፍ ሰብሰብ ብሎ አንድ ላይ እያየ እንዳለ እየተነገረ ነው ያለው። ረንቪር ሲንግም በትክክል በዚህ ፊልም ካምባክ አድርጓል ለማለት ያስደፍራል ቦክስ ኦፊስ ላይ። ምክንያቱም ቀደም ያሉ ፊልሞቹ ላይፍ ታይማቸውን ከሰሩት እንኳን የበለጠ ይህ ፊልም በ3 ቀኑ ብቻ በዓለም አቀፍ ደረጃ መሰብሰቡ አስደናቂ ያደርጉታል። ስለዚህ ካምባክ አድርጓል ለማለት ያስደፍራል። እንዲሁም ፊልሙ እስካሁን ባለው አይደለም ገና ወደፊት የሚሄደውን ፕሪዲክት ሲደረግ ወይም ሲገመት ረንቪር ሲንግ በስራ ህይወቱ እስከዛሬ ድረስ ከሰራቸው ፊልሞች ሁሉ የበለጠ ገንዘብ የሚሰበስብ ፊልም እንደሆነ በደንብ ያረጋገጠው ነው። እስካሁን ያለውም በጣም ምርጥ እንደሆነና አመርቂ ገንዘብ እንደሰራ የተነገረ ነው ያለው። ስለዚህ ምን ያህል ሰርቷል ዱረንደር የተሰኘው ፊልም በ3 ቀኑ ብላችሁ ካላችሁ መለስ ብለን ስናየው ቀደም ብለን ግን አንድ ሳምንት ቀድሞ ለእይታ ይበቃ የነበረው ቴሌሽክም የተሰኘው ፊልም ምን ያህል ሰብስቧል የሚለውን አይታርገን ወደ ዱረንደር መለስ እንላለን። ባለፈው ሳምንት ለእይታ ይበቃው ቴሌሽክም የተሰኘው ፊልም ይዘቱ አንድ ኢንቴንስ ሮማንስ ድራማ ፊልም ሲሆን ፊልሙን ዳይሬክት ያደረገው አነን ኤንድራ የተባለው ዳይሬክተር ነው። በፊልሙ ላይ መሪ ተዋናይ ሆነው ያየናቸው ዳኑሽና ክሪስቲ ሴነን ምርጥ አድርገው የተወኑት ፊልም ነው። የፊልሙ በጀት 95 ከሮር እንደሆነ የተነገረ ሲሆን ይህም ማለት በዶላር 6,125,000 አካባቢ ማለት ነው። ስለዚህ ፊልሙ በተለቀቀ ሰዓት ላይ ያለፈው ሳምንት ማለት ነው ብዙ ስክሪን ስለነበረው በዛ ሰዓት ላይ ፊልሙ ከ100 ከሮር በላይ ማስገባት ችሎ ነበር። ወደ 6.5 ሚሊዮን ዶላር አካባቢ ማለት ነው። ግን ሁለተኛ ሳምንቱ ሲደርስ እንደሚታወቀው ዱረንደር የተሰኘው ፊልም ለእይታ በቅቷል። በዛ የተነሳም ብዙ ስክሪን ተቀንሶበታል። በዛም የተነሳ ሁለተኛ ሳምንቱ ከጀመረ በኋላ የገቢው ነገር እየቀነሰና እያቆለቆለ መሄድ ይችላል። እንደዛም ሆኖ ግን ተመልካቹ ፊልሙን በደንብ እያየን ያለው ያ ነገር ሲታይም ወይም ገቢው አሪፍ ስለሆነ በቀጣይም 2-3 ሳምንት ፊልሙ ሲኒማ ላይ ሊቆይ ይችላል የሚል ተስፋው በዛ ያለ ነው። ይህ ፊልም ለእይታ ሲበቃ ከሂንዲ በተጨማሪ በታሚልና በቴልጉም ደብ ተደርጎ ቀርቦ ነበረ። ስለዚህ ፊልሙ በ10 ቀናት በዓለም አቀፍ ደረጃ ምን ያህል ሰብስቧል በሁሉም ቋንቋ የሚለው መለስ ብለን ስናይ ደግሞ ዳኑሽና ክሪስቲ ሴነን የሰሩት ፊልም ቴሌሽክሜ የመጀመሪያ 8 ቀናት ኦል ኢንዲያ ኔት ኮሌክሽን ያስገባው 89.53 ከሮር ሲሆን ይህም በዶላር 5.7 ሚሊዮን ዶላር አካባቢ ነው።
ይህም በህንድ ውስጥ በሶስቱም ቋንቋዎች የሰበሰበው ገንዘብ ነው። ፊልሙን በዛውን ቀጥሎ በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 5.65 ከሮር የሰበሰበ ሲሆን ይህም ደግሞ በዶላር ሲቀመጥ 304,000 የአሜሪካን ዶላር አካባቢ ማለት ነው። ዛሬ ላይም ቢሆን እሁድ ስለሆነ ለፊልም በጣም ስለሚመች ከትላንት አኳያ ያስገባው ገቢ አሪፍ ይሆናል ተብሎ እየተገመተ ነው ያለው። ምክንያቱም ከጠዋት ጀምሮ የተቆረጡ ትኬቶችም የከሰዓት የማምሻውና የማታም ጥሩ እንደሆነ እየተነገረ ነው ያለው። እስካሁን ድረስ በወጣ ሪፖርት እንደሚያሳየው ከሆነ ቴዴስክም የተሰኘው ፊልም በሁለተኛው እሁድ ማለትም በ10ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 6.50 ከሮር ይሰራል ተብሎ የተገመተ ሲሆን ይህም በዶላር ማለት 304,000 የአሜሪካን ዶላር አካባቢ ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር ቴዴስክም የተሰኘው ፊልም የመጀመሪያ 10 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 101.68 ከሮር መሰብሰብ የቻለ ሲሆን ይህም በዶላር ሲቀመጥ ደግሞ 6.6 ሚሊዮን ዶላር አካባቢ ማለት ነው። በመጨረሻም ፊልሙ እንግዲህ በኢንዲያ ኔት ኮሌክሽን 100 ከሮር ማለፉ ምርጥ ዜና ሆኖለታል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 101.76 ከሮር ሆነ ማለት ነው። በውጭ ሀገራት ላይ ፊልሙ በጣም ምርጥ ገንዘብ እንደሰበሰበ የተነገረ ነው ያለው። እስካሁን ድረስ በግሮስ ነው የተቀመጠው 18.24 ከሮር፣ ይህም ማለት በዶላር 1176 የአሜሪካን ዶላር አካባቢ ማለት ነው። ሁሉም አንድ ላይ ሲደመር እንግዲህ ቴዴስክም የተሰኘው ፊልም በዓለም አቀፍ ደረጃ በ10 ቀኑ በግሮስ ነው የተቀመጠው 140 ከሮር መስራት ችሏል ማለት ነው። ይህም ደግሞ በዶላር ሲቀመጥ 9.1 ሚሊዮን የአሜሪካን ዶላር አካባቢ ማለት ነው። የፊልሙ በጀት እንግዲህ 95 ከሮር እንደሆነ ቀደም ብዬ ተናግሬያለሁኝ። ፊልሙን ደግሞ እስካሁን ድረስ በዓለም አቀፍ ደረጃ 140 ከሮር መድረስ ችሏል። ስለዚህ በቀጣይ ፊልሙ በቀላሉ 150 ከሮር እንደሚገባ የተረጋገጠ ነው። የሚጠበቀው ፊልሙ 200 ከሮር ክለብ መግባት ይችላል አይችልም የሚለው ነው። እስካሁን ባስገባው ገቢ ቦክስ ኦፊስ ላይ ፊልሙ ሱፐር ሂት መሆኑን በደንብ አረጋግጧል። በመቀጠል ምናምን እንግዲህ በዚህ ሳምንት ለእይታ የበቃው አክሽን ትሪለር ይዘት ያለው ዱረንደር የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው አዲቲ ደር የተባለው ዳይሬክተር ሲሆን በዚህ ፊልም ላይ መሪ ተዋናዩ रणवीर सिंह ሲሆን ከሱ ጋር አብረው የሚተውኑት संजय दत्त፣ अक्षय खन्ना፣ आर महादेवन እና አርጁን ራምፓል የመሳሰሉ ትልልቅ አክተሮችም አሉ። ሌሎችም ተዋናዮች አብረው ተሳትፈውበታል። የፊልሙ በጀት ባለፈው እንደተነገረው ከሆነ ከነ ማስታወቂያ በአጠቃላይ 280 ከሮር አካባቢ እንደወጣበት ተነግሯል። ይህም ማለት በጀቱ በዶላር ሲቀመጥ 18 ሚሊዮን ዶላር አካባቢ ማለት ነው። ፊልሙም ከትላንት ወዲያ ለእይታ በበቃ ሰዓት ላይ በዓለም አቀፍ ደረጃ 5000 ስክሪኖችን አግኝቶ ለእይታ በቅቶ ነበረ። ፊልሙ ደራሲንም የተፈጠረው አንዳንድ ግርግሮች ስለ ፊልሙ የሚነሳውን ሀሳብ በጣም ተቃራኒ ያርጎት ነበረ። እንዲሁም ብዙዎቻችን መስሎን የነበረው ፊልሙ ለእይታ እንደበቃ በአፍጢም ይደፋል ብለን ነበረ። ጭራሽ አንዳንዶቹም እርግጠኛ ሆኖ 3 ሰዓት ተኩል የሚያልፍ ፊልም ወይም ደግሞ እንደዚህ ረጅም ፊልም ማነው ሲኒማ ቤት ቁጭ ብሎ የሚያይላችሁ እያሉም የተለያየ አይነት አስተሳሰብ ሲያራምዱ ነበር ወይም አስተያየት ሲሰጡ ነበረ። ግን ደግሞ ፊልሙ ታሪኩ አሪፍ ከሆነ ፕሬዘንቴሽኑ ቆንጆ ከሆነ ከዚህም በላይ ረጃጅም የሆኑ ፊልሞች ስኬታማ እንደነበሩ ይታወቃል በታሪክ። ስለዚህ የሁሉ አባባልና የተወራውን ነገር ጠቅላላ ስህተት እንደሆነ የፊልሙ ታሪክና ጭብጡ በደንብ አሳማኝ ሆኖ ስራውን በአግባቡ እየሰራ እንዲቀጥል ሊያደርገው ችሏል። እንዲያም አስደናቂ የሆኑ ገንዘቦችን በመስራትም አጃይብ እያሰኘ ነው ያለው። ይህም ማለት የኛው ክፍል አንዱን እንግዲህ ተመልካቹ ይህን ያህል ከወደደውና ገና በሶስተኛ ቀኑ ይህን ያህል ገንዘብ መስራት ከቻለ ወደፊትም ቢሆን አሪፍ ተመልካች ያገኛል። ክፍል ሁለቱ ደግሞ ሲወጣ እጅግ በጣም ብዙ ሰው እንደሚያገኝና ሁለተኛው ክፍሉም ቦክስ ኦፊስ ላይ የሚጠበቅና በጣም ስኬታማ ፊልም እንደሚሆን ገና ካሁኑ እየተገመተ ነው ያለው። በአሁኑ ሰዓት ላይ ወይንም ዛሬ ላይ ፊልሙ ለሲኒማ እይታ ከበቃ ሶስተኛ ቀኑን ይዟል። ወደ ኋላ መለስ ብለን በ3 ቀን ውስጥ ምን ያህል ሰርቷል ቦክስ ኦፊስ ላይ የሚለውን ደግሞ በዝርዝር ስናይ ዱረንደር የተሰኘ ፊልም የመጀመሪያ ቀን ላይ ወይም ኦፕኒንግ ዴይ 28.60 ከሮር መሰብሰብ የቻለ ሲሆን ይህም በዶላር ሲቀመጥ 1845 የአሜሪካ ዶላር አካባቢ ማለት ነው። ይህ እንግዲህ ኦል ኢንዲያ ኔት ኮሌክሽን የሰበሰበው ነው። ይህን ደግሞ ፊልም ሜከሮቹ ኦፊሻል አፕዴት አድርገው ያወጡት ነው። ሁለተኛ ቀን ላይም ያው ቅዳሜ ስለነበረ የፊልሙ ገቢ ፊልሙ ከተወደደ ከፍ ይላል ተብሎ ሲገመት ነበረ። እንደታሰበው እንደዛ ሆኗል። ምክንያቱም ዱረንደር የተሰኘው ፊልም በሁለተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 32.78 ከሮር መስራት የቻለ ሲሆን ይህም በዶላር ሲቀመጥ 2115 የአሜሪካን ዶላር አካባቢ ማለት ነው። ይህ እንግዲህ ከመጀመሪያ ቀን አኳያ ሲታይ ምርጥ ገንዘብ የሚባል ነው። ግን የበለጠ አስገራሚ የሚያደርገው የፊልሙ ሶስተኛ ቀን ነበረ። እርሱም ዛሬ ላይ እሁድ ስለሆነ ለፊልም በጣም አመቺ ቀን ስለሆነ ከጠዋት ጀምሮ የተቆረጡ ቲኬቶች ሲታይ ከፍተኛ እንደሆነ ተነግሮ ነበረ። ያም ደግሞ ከመጀመሪያና ከሁለተኛ ቀን የበለጠ እንደሆነ እየተነገረ ነው ያለው። በዛ ላይ ደግሞ የከሰዓት የማምሻና የማታ ቲኬቶችም ከቀደሙት 2 ቀናት የበለጠ እንደሆነ እየተነገረ ነው ያለው። ይህም አሪፍ እንደሆነ በደንብ ያሳያል ፊልሙ። እስካሁን ድረስ የተገመተውና የወጣ ሪፖርት እንደሚያሳየው ከሆነ ዱረንደር የተሰኘው ፊልም በሶስተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 35.10 ከሮር አካባቢ ይሰራል ተብሎ የተገመተ ሲሆን ይህም ደግሞ በዶላር ሲቀመጥ 226,000 እና ከዛ በላይ የአሜሪካን ዶላር እንደሚሰበስብ ተነግሯል ማለት ነው ወይም ተገምቷል። ስለዚህ ሁሉም አንተስ እንደምረው ዱረንደር የተሰኘው ፊልም በ3 ቀኑ ብቻ ኦል ኢንዲያ ኔት ኮሌክሽን 96.48 ከሮር ይሰበስባል ተብሎ የተገመተ ሲሆን ይህም በዶላር ሲቀመጥ ደግሞ 6220 የአሜሪካን ዶላር አካባቢ ማለት ነው። ይህ ገንዘብ ማለት እንግዲህ በ2025 ለእይታ የበቃው የአክሽን ኩማር ሃውስፉል 5 የሰልማን ካን ሲከንደር የተሰኘው ፊልም የአጆይ ዴቭጋን ደግሞ ኦሬድ 2 የተሰኘው ፊልም እነሱ ካስገቡት በ3 ቀን ካስገቡት ገንዘብ አኳያ አልፏቸው መሄድ ችሏል። ከዛ በተጨማሪም ካንታራ ቻፕተር 1 የተሰኘው ፊልም በ3 ቀን ውስጥ በሂንዲ ማርኬት ከሰራው ገንዘብ አልፎና በልጦ መሄድ ችሏል። ከዛ ሌላ ገንዘቡ በግሮስ ሲቀመጥ ደግሞ ኦል ኢንዲያ ግሮስ ኮሌክሽኑ 115.53 ከሮር ሆነ ማለት ነው። ከዛ በተጨማሪ ፊልሙ ኦቨርሲስ ማርኬት ላይም ቆንጆ ገንዘብ እንደሰራ እየተነገረ ነው ያለው። እስካሁን ድረስ የሰራው እንግዲህ በግሮስ የተቀመጠው 19.71 ከሮር በ3 ቀኑ ብቻ ኦቨርሲስ
ፎሬክስ ማርኬት ላይ መስራት ችሏል። ይህም ደግሞ በዶላር ሲቀመጥ 1270 የአሜሪካን ዶላር መሰብሰብ ችሏል ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር የተሰኘው ፊልም በ3 ቀኑ በዓለም አቀፍ ደረጃ በግሮዝ የተቀመጠው 135.24 ከሮር መስራት ቻለ ማለት ነው። ይህም ደግሞ በዶላር ሲቀመጥ 8720 የአሜሪካን ዶላር አካባቢ ማለት ነው በ3 ቀኑ ብቻ። ስለዚህ ፊልሙ ገና በ3 ቀኑ በዓለም አቀፍ ደረጃ 134 ከሮርና ከዛ በላይ መሰብሰብ ችሏል። ስለዚህ አሁን ነገ ደግሞ ሰኞ ነው እንደሚታወቀው የቲኬት ዋጋ ይቀንሳል። በዛ ላይ የሥራ ቀን ነው። ስለዚህ በነገው ቀን ቦክስ ኦፊስ ላይ ምን ያህል ሆልድ ያደርጋል የሚለው ደግሞ አብረን ምን ይሆናል። ነገ ፊልሙ እንግዲህ ተማምቶ ቆንጆ ገንዘብ መሰብሰብ ቻለ ማለት ላይፍ ታይም ውስጥ ጨርስ ፊልሙ 300 ከሮር ማለፉን ያረጋገጠ ነው። ያ ደግሞ ሂት ለመሆን በደንብ ይጠቅመዋል። ዊኬንድ ቢዝነሱ በጣም አሪፍ ነው። ስለዚህ ዊክ ቢዝነሱ ደግሞ ሳምንቱ ሲጨርስ ምን ያህል ይሰራል፣ ከዛ ሌላ ደግሞ ላይፍ ታይም ውስጥ ጨርስስ ምን ያህል ገንዘብ ሰብስቦ ይወርዳል የሚለውን አብረን ምን ይሆናል። እናንተ ምን ትላላችሁ? ምን ትገምታላችሁ? ፊልሙ ሂት ይሆናል፣ ሱፐር ሂት ይሆናል፣ ብላክባስተር ይሆናል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ገቢውስ 200፣ 300፣ 500 ምን ያህል ይደርሳል? ይህንንም እንድገምቱ ድሉ ልስጣችሁ። ያው እንግዲህ ብዙዎቻችሁ በጠየቃችሁት መሰረት ይሄ ከሮር የሚለውን ነገር ተውና በዶላር ባላችሁት በጣም አስቸጋሪ ቢሆንም ግን ያው ጎግል ላይ አንዳንድ ጊዜ እናንተን ጎግል አድርጉ እንጂ ሁሉም ነገር ጨርሰ በጥብጥ አጉርሰን አትበሉ እንዴ። ስንተጋገዝ እኮ ያምራል አይደል እንዴ? ለማንኛውም እስቲ እንደዚህ ከተመቻችሁ በዚሁ ቀጥላለሁ፣ ካልሆነ ደግሞ ተዋለሁ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። ጠቅላላ አድርጌ ሳቀርብላችሁ ይህንን ይመስላል። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለማንኛውም አቅራቢያችሁ ካሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूं कुछ होता है, क्या करूं हाय कुछ होता है।